ምዕራፍ 16 አሳ በነገሰ በ36ኛው ዓመት የእስራኤል ንጉሥ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉሥ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሠራ። አሳም ከእግዚአብሔር ቤትና ከንጉሡ ቤት መዝገብ ብርና ወርቅ ወስዶ በአባቴና በአባትህ መካከል እንደነበረው ቃል ኪዳን በእኔና ባንተ መካከል ይሆናል። እነሆ ብርና ወርቅ ሰድጄልሃለሁ። እርሱ ከእኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉሥ ከባኦስ ጋር ያለውን ቃል ኪዳን አፍርስ ብሎ በደማስቆ ወደ ተቀመጠው ወደ ሶርያ ንጉሥ ወደ ወልደ ኤደር ሰደደ። ወልደ ኤደርም ንጉሡን አሳን እሺ አለው። የሰራዊቱንም አለቆች በእስራኤል ከተሞች ላይ ሰደደ። እነርሱም ኢዮንንና ዳንን፣ አቤልማይምንና የንፍታሌምን የዕቃ ቤት ከተሞች ሁሉ መቱ። ባኦስም በሰማ ጊዜ ራማን መሥራት ተወ፣ ሥራውንም አቋረጠ። ንጉሡም አሳ የይሁዳን ሰዎች ሁሉ ሰበሰበ። ባኦስ ይሠራበት የነበረውን የራማንን ድንጋይና እንጨት አስወገዱ። እርሱም ጌባንንና ምጽጳን ሠራበት። በዚያን ጊዜም ባለ ራእዩ አናኒ ወደ ይሁዳ ንጉሥ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉሥ ታምነሃልና በአምላክህም በእግዚአብሔር አልታመንህምና ስለዚህ የሶርያ ንጉሥ ጭፍራ ከእጅህ አምልጦአል። ኢትዮጵያውያንንና የልብያን ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለ ታመንህ በእጅህ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዐይኖቹ በምድር ሁሉ ይመለከታሉና አሁንም ስንፍናን አድርገሃል። ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል። አሳም ባለ ራእዩ ላይ ተቈጣ፣ ስለዚህም ነገር ተቈጥቶአልና በግዞት አኖረው። በዚያን ጊዜም አሳ ከሕዝቡ አያሌ ሰዎችን አስጨነቀ። የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳ በእስራኤል ነገሥታት መጽሐፍ ተጽፏል። በነገሰም በ39ኛው ዓመት አሳ እግሩን ታመመ፣ ደዌም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። አሳም ከአባቶቹ ጋር አንቀላፋ፣ በነገሰም በ41ኛው ዓመት ሞተ። ለእርሱም ለራሱ በሠራው መቃብር በዳዊት ከተማ ቀበሩት። በቀማሚ ብልሃት የተሰናዳ ልዩ ልዩ መልካም ሽቱ በተሞላ አልጋ ላይ አኖሩት። እጅግም ታላቅ የሆነ የመቃብር ወግ አደረጉለት።